ሳቃት ድርቅ 64 ሰው አልተቱ ማንም ሰው መጥቶ እንዲህ ካለች እኔ ቅድስ እዋረዳለሁ። አንገታቸው ቢለይ ሰካን እንጂ መጥቶ ራሳቸው ኖ ኔቨር እኔ አውቃቸዋለሁ። 4 ዓመት ነው አይ ጎዶነ ሲይ አጋፍተው ነው ሩታ ማይላ በሚሄዱት እምትችለው ወደ ራሱ ዳኒ መጠየቅ አለባቸው። ህዝቡን ይቅርታ መጠየቅ አለባቸው። ሩታንም ይቅርታ መጠየቅ አለባቸው። ይሄን ካልሆነ እናንተ ሰው አይደላችሁም፣ እኛ ሰው አይደለንም። አዎ የነሱን ቻናል ይሄን ሊያለባብስ በዚህ ነገደ የሷን ስም አጠቆረ እንደፊተኛው መጣ። አሁን ስሟን ሳጠራ ሌላ ድራማ ጀመረ። አይቻልም። ይሄ ሂዳችሁ ላይክ እያረጋችሁ ሂዳችሁ እያያችሁ የኛ ጀግና እያላችሁ ሃይማኖታችሁን በአብርሽ የለወጣችሁ የኦርቶዶክስ ሃይማኖት ተከታዮች ታሳፍራላችሁ። በጣም ነው የምታሳፍሩት። እኛ በጎናችሁ ነን። ይሄ ነገር ሳይጠራ ሌላ ድራማ መደቀን የለበትም። እንደዚህ አርጋ መስቀል ሲፈታ እልል ያለችበት ቪዲዮ አለ። አንጠልጥሎ ተጸይፎ እንዲህ በጣቱ አንጠልጥሎ እየቀረባለ እነዚህ ሰው ለምን አታቀርቡ? አብርሽ ይሄንን ሳያጠራ ሌላ ድራማ ለምን ገባ? ኬኩን ተይው። እኔ ነገ አከብርላታለሁ ተፈለኩ ማለት ነው። የሚያከብር ሞልቷል። እኛ መከበሩ አይደለም። ለምንድነው ልጅቱን ለእንትን የሚሰጣት ለአሞራ እየሰጠ ያለፈ ለሰው እያሰደባት ዝቅ እያስደረገ ለምን ሁሉ ጊዜ ለምን አጸዳ? ልጅቱ የተያዘችበትን ይሄን ማታጸዳበት ምክንያት ምንድነው? ሩታ ሀብቴ መሆን ያለች ይሄንን ለምንድነው እኛ እማንነሳው? ህዝብ ነው እሱ ጥፋት ሲያጠፋ ሁሉ ጊዜ ጥፋት ሲያጠፋ ለበስበስ አርጎ ይመጣ። የኛ ጀግና አብርሽዬ ሲባል በሃይማኖት ገባ። እኔ ሙስሊም ነኝ አልহামዱሊላህ ረብል ዓለሚን፣ ግን የሌላ ሃይማኖት መጫወቻ እንዲሆን አልፈቅድም፣ አልደሰትም። ሁሉም በያለበት ሃይማኖትን ማጥበቅ አለበት፣ መከበር አለበት ሃይማኖት። አሁን ይሄንን ነገር ለምን ይሄን ሳያጸዳ ሌላ ድራማ ለምን ጀመረ? ይሄ ማን ነው? እናንተ እኛ ነን። ያጽዳ ስሟን መጥቶ ይናገር። ቡዜ ትጠየቅ፣ ይቅርታ ህዝቡን ይጠይቁ። በቃ ህዝብን ይቅርታ ይጠይቁ። ህዝብን ይቅርታ ሳይጠይቁ በፍቅር ጊዜ ዋሽቶ መጣ። ህዝብን ይቅርታ ሳይጠይቅ ተደገመ። አሁን ደግሞ ብሎ በማይቻለው ከአባት ከእናት በሚመረጠው በሃይማኖት ነው የመጡት። ቡዜ እኮ ልልልልልል ነው ያለችው። ዴብ እኮ እንዲህ አንጠልጥሎ ነው የያዘው በጣቱ መስቀልን ያህል ማለት ነው። እኔ ሙስሊም ነኝ አልহামዱሊላህ፣ ግን አከብራለሁ የሰው ሃይማኖት። ለምን አሁን ይሄንን ሳያጠራ ለምንድነው ሌላ ድራማ ጀምሮ የመጣው? ይሄንን ማድረግ አለባችሁ። የሚያነሳው ህዝብ ነው፣ የሚጥለው ህዝብ ነው። የለም እንደ ሃይማኖት አባቶች የሉም እንዴ? ለሽ ይችል ምን ታርገው? ዙሪያውን ከበው ይሄው ያ ይመጣል እሷን ነው የሚሰርበው። ነገ ዛሬ ይመጣል እሷን ነው የሚሰርበው። ነገ ይመጣል እሷን ነው የሚሰርበው። ይች ልጅ እንዴት አርጋ ነው ስሟን የምታጠራው? በየትኛው ነው የምትተነፍሰው? ልጅ ናት፣ እመጫት ናት፣ አራስ ናት። ወገን የላትም በጎኗ፣ ሰው የላትም በጎኗ። እንዴ ያ ይመጣል ዛሬ አፍንጫዋን ይዛታል፣ ያ ይመጣል ይሰርባታል። 2 3 ሆነው አንድ ቪዲዮ ላይ ይይዟታል። ምን ታርግች ልጅ? እኔ አልፈርድባትም፣ ሴት ነኝ። ብቸኛ ናት። ማን ነው በጎኗ ያለው? ሩታ እንዲሆናለ ሃይማኖቷን ስሟ ጠፍቷል ያጥራ ብሎ የመጣው ማን ነው በጎኗ? ማንም የለም። ይች ልጅ እንዴት ብላ ነው ስሟን የምታጠራው? እስኪ ብቸኛ ናት እኮ እመጫናት እኮ ልጅ ናት። ጭንቅላቷ እየተምታታ ነው ያለው። ዴብ ትልቅ ሰው ነው መጥቶ ይጮህበታል። ቡዝዬ ትመታትስ እንደው ምን እናቃለን? ከካሜራ ጀርባ ምን እናቃለን? እኛ ቪዲዮ ደቅ ነው እንደዚህ ሊበሏት ያሏት ልጅ ይመቷትስ እንደሆነ እናቃለን? አናቅም። የልጅቱ ችግር አናቅም። ይሄን አስተውሉ። የዲኮር የምን አይደለም፣ ህይወቷን በህይወቷ ነው የመጡት። አሁን ብር እየተከፈለ ሩታ ትገደል ትመታ ልጇ ይሙት እየተባለ ነው ያለው። እሱ እውነት ቢኖረው ልጁን መቃብር ውስጥ አስገብቶ ድራማ አሰራም ነበረ እንዴ። ይሄን ወቁ። ካሜራ ተደግኖ እንደዚህ ቡዜ ልትበላት እየደረ እንዴ ዛሬ ድራማ ለማስቀየር ያንን ሳያጠራ አሁን እዛ ሄዶ
ሄርሜላ ጋር ነው የሚሻለው እሱ እያለ እኮ ነው ትልቁ ሰውዬ የመጣው። መስቀሉን ፈቶ እንዲህ ያንጠለጠለው ሰውዬ እንደዚህ መስቀሉን ያንጠለጠለው ሰውዬ እኮ ነው ባለጌ። ህዝብን ይቅርታ ሳልጠየቀ እናንተ ሰው አይደላችሁም። እውነቴን ነው የምላችሁ፣ ሰው አይደላችሁም። ቦዜና ዴብ ዳኒ መተው ይቅርታ መጠየቅ አለባቸው። አብርሽ ይቅርታ መጠየቅ አለባቸው። ልጅቱ ምን ታርግ ልጅቱ እቺ ልጅ ምን ታርግ? ያ ይመጣል ይጮለጩላታል፣ በኦዲየንስ ያሰድቧታል፣ በጎና ያለው ይሰርባታል፣ ያ ይመጣል ይወጣባታል። እስኪ ሩታ እስኪ እንደዝና ብሎ እስኪ በቀጥታ መጥቶ አመስግኖ ይሄን ሁላ ህዝብ እያሰራይ ነው ያለ ሰው አለ? የለም። ጨርሻለሁኝ። ይሄን እንዴ እኔ አንዴ ቆይ የተሰማኝን ተናግሬ ልውጣ። ዛሬ ቆይ እኔ ያንን ደስታ የሚባለውን አበባ በእጇ ሲዞ ኬክ ይዞና እንትን ይሄ ምንድነው ፊኛ የሚባለውን ነገር አስይዞ ያስመጣው በምን ምክንያት ነው? ከዚህ በፊት አጠገቧ እንዳትደርስ ያለ ሰውዬ ዛሬ እንዴት ይሄንን ልጅ ሊያመጣው ቻለ? ጥያቄ ለምን ሊያመጣው ቻለ? ምክንያቱም አንደኛ ነገር እሷም ወንድ ይዛለች። ይሄው እኔ እንደዚህ ባደርግ ብሎ ነው አይደለ? ነገ ሊያስለቅሳት ፈልጎ ነው ይሄንን ነገር ያመጣው። 300 ኬክ ከገባ ሳምንት ሊሆነው አይደል እንዴ? ለምን በወቅቱ አላከበረላትም ነበር? እሺ ቢሆንም ገብቷቸዋል። አሁንም እኛ ጠንክረን እንትን ማለት ስሟን ያጥራልን። በቃ እኛ ስለ ሴሬሞኒ ስለምናምን አያገባንም። ስሟን ያጥራ እስከ ቤተሰብ ድረስ በማያውቁት ነገር ቤተሰቦቿ ተሰድበዋል፣ ተረግጠዋል። ገብቷቸዋል። ስለዚህ ስሟን ያጥራ እስከ ቤተሰቧ ድረስ። ይሄን እናመጣው። ሁለተኛ ይሄን ልጅ ለምን ዛሬ አመጣው? ለምን አመጣው? ቀይ አበባ ሲዞ ኬክ ሲዞ እንዴት አመጣው? ትላንት እሱ ነው የላከው አጀንዳ ለማስቀየር እሱ ነው ይሄን ነገር ያደረገው። እኛ ደግሞ እናንተ አንፋታም፣ እናንተ መበርተት አለባችሁ። ኦዲየንስ እኔ ሃይማኖቴ ይቆጨኛል ያለ ሰው ለሃይማኖቱ ሟች የሆነ ሰው ይንጣና መፋለም አለበት። አበቃ። ቆሻሾች ቀጥሎ ሌሎቻችሁ ነገሮችን ለመሸፋፈን ነው ይሄንን ነገር ሁሉ ያመጣው ዛሬ። ምን አይነት ሰውዬ እንደሆነ አላውቅም። ግንቦት ነው 2 ዓመት ነው 3 ዓመት ያለፈው። እንዴት እንዳሳለፍና ቃልን ግንቦት 16 በማን ተነሳ ነው? ስልክ እንኳን ለየት ያለ እንኳን ስልክ ሲደወል ፖሊስ መጣ ያን ሰቀቅነት ይዘና ሰለም ነው። ግንቦት 16 አለ መቼም ማረሳ በስደት ላይ ሆኜ በማን ምክንያት ነው? በአብርሃምና በሩታ ነው። ግን አንድ ቀን ምን ተፈጠረ እንዴት ሆናችሁ ብሎናል እነሱ አላሉንም። እሺ ይሁን ብለን ትተናል። ግን በዚህ ጉዳይ ላይ ደግሞ በማይመጣበት መስመር ስለመጡ ያን ቪዲዮ አድርጉና ዮኒ ማኛ ጋር ምንግባ ሃይማኖታችን እናስከብር። እኛው ጣልቻቸው ነው አይደለም። ግን የሚሰሩት ነገር ትክክል ስላልሆነ ነው የተውኩት እንጂ ልጄ ተዘግዝቆ ነምሲማር የተባለ በሪሳ ሳጥን የተደረገ የድሮ ልጆች ታውቃላችሁ ብዙ ነገር በልጄ ናሰ። ግን ልጅ ሳያመኝ ቀርቶ ነው አይደለም፣ ሳያመኝ ቀርቶ አይደለም፣ ዋጥ አድርጌ ነው። ግን ደግሞ አሁን ደግሞ ምንድነው የመጡት በቀይ መስመር። ስለዚህ ሁላችሁም ቤታችሁን ከፍታችሁ እኚ ከማለት ወይ የአብርሃም ደጋፊ እኮ የሹማ ደጋፊ እኮ እንደዚህ አለች፣ ወይ የሩታ ደጋፊ እኮ እንደዚህ አለ። ትክክለኛ ሃይማኖትሽን ቅርሽን የምታምኝ ሰው ካለ የምትወጂ ሰው ካለ ተግባር ዶኒ ማኛውን ይከፍታል። እንሂድ ሁላችንም ሄደን ሀቢባ ቤትም ፍትህ ለመስቀል እንበል። እስቲ እናንተ እስቲ ታሪክ እንስራ። እስቲ እንበል ፍትህ እኔ ተሰሚ ያልሆነ ትንሽ ላውራበት እንዴ አይደለም። አሁን አንቺ ማቅረብ አለበት፣ ሁላችሁ ማቆም አለባችሁ። እናንተ ደግሞ በቃ የራሳችሁን አስተያየት ነው እንደምትሰጡት። እኔ ላውራ ቆይ እስኪ ተረጋጊ። አስጨንቀዋላችሁና ተረጋጊ። እስኪ ሚስከራንዴ ቅድስቴ ማለት ነው። አንዴ እስኪ ተረጋጉ። ቅድስቴ በሐሳብሽ እንስማማለሁ። ዛት ሰው መጀመሪያ ጀምረን እኛ በሃይማኖታችን ቀልድ አናውቅም ብለን ቆመናል። አሁን ግን የወንማኛ ጋር መሄድ ሳይሆን እነሱ ራሳቸው ያስቆሙታል፣ ይቅርታም ይጠይቃሉ። እዛም መሄድ አይጠበቅብንም። እነሱ ብቻ አብርሃም ድኗል ብቻ ብሎ ይምጣ።
እንዴ መታገስ አንችልም እንዴ? ምን አሁን አለጠል የእንማኛ ጋር የሚያስኬደን አብርሃም ድነዋል ብለ ይምጣና እንዴት እንደዳነ ለምንስ እንዴት እንዳነ ሩታ ራስዋን በጥታ ታስረዳናለች። ኦሬን ሰው የምታከብር ከሆነ የትም አልሄድም እኔ ለምን የትም ሄደው ራሷ እያለች እኔ ጋር እንዴ እኛ ጋር ለምን ያለችው ራሷ መጣ ስሟን ነፃ አውጥታ እኛም ነፃ ታወጣለች፣ መስቀላችንም ነፃ ታወጣዋለች። አለበለዚያ እኛንም ታጣን። ገባሽ? የትም እንሄድበት ሞመንት የለም። ይኸውልሽ ሩታ ማይላክ ያምጥም ቅድስት ያንቺ ሀሳብ ገብቶኛል። እንደዚህ የሚባል ነገር የለም። አንዴ እኔ ሙት ይዝልሻል። አንዴ ሩታ አንዴ ይኸውልሽ እቺን ብራቅ አትድርቅ። ይኸው 64 ሰው አልተ ቱ ማንም ሰው መጥቶ እንዲህ ካለች እኔ ቅድስት እዋረዳለሁ። አንገታቸው ብላይ ሰካን እንጂ መጥቶ ራሳቸው ኖ ኔቨር እኔ አውቃቸዋለሁ። 4 ዓመት ነው አይ ጉዱንስ አጋፍጠው ነው ሩታ ማይላክ የሚሄዱት የምትችለው። ቆይ ሩታ ማይላክ ወይም አንድ ጊዜ እናንተ እኮ ሀሳባችሁ በቃ ተውት። መስቀል ላይ ልጅቷ እኮ ብላለች እንኳን ሊደረግበት ምንም ነገር አይታሰብበትም ብላለች ልጅቷ እኮ አይደለም እንዴ እሷ ብላለች። ስለዚህ ሙካልና እንትና መቅረብ አለባቸው። በዚህና እንደዚህ ከሆነ የሚባል ነገር መቅረብ ካለባቸው ሁላቸው ነው የሚቀርቡ። ሙካል በዚህ ዳዊትም ተለይቶ በሚቀርብ የለም። እንዲያ መቅረብ ካለባቸው አብርሃምና ሩታ ናቸው። አብርሃም ነው አንገቱ ስራ አስደርጎ የመጣው። ለምን ነው በዚህና ዳዊት የምትሉት እናንተ? እኮ እሱም ይቀርባል። እሱም ሩታም ትቀርባለች። ሩታም ትቀርባለች። ማወቅ አለባችሁ። خلاص ይሄ ሩታም ትቀርብ ከፈለጋችሁ ደግሞ አሁን አይደለም እናስቀርባት እኛ እዛ ጋር ማስቀረብ አይ እንትን አይደለም፣ ግዴታችን አይደለም። መስቀላችን አድርጎ ተሽሎኛል ብሎ ከመጣ በምን እንደተሻለው ለምንስ እንደተሻለው ሩታ መጣ ራሷ ታብራራለች። ገባሽ እንጂ የትም የምንሄድበት ሞመንት የለንም እኛ። እንዴ ምን ማለት ነው ሩታ? እኔ አንቺ ቆይ አንዴ ሩታ አትችልም። በመስቀላችን ልመልስላት ቆይ አንዴ ነው ቆይ ሙካል እናቴ ቆይ አንዴ ቆይ ይሄ ማለት ነው መሄድ ሳይሆን ከሄድን በኋላ ያለው ሩታ ማይላፍ ማለት ነው። ይኸውልሽ ማለት በመስቀላችን ቆይ ልንገርሽ፣ በመስቀላችን የኝማኛ ክብራ ይሄዱ ስሚ ቆይ ውዴ ማሪ ስሚ ሩታ ስሚ፣ በመስቀላችን ተሸቅሎ ዶላራቸውን ቆጥሮ ምናቸውን አድርጎ እነሱ ሀብታቸውን ተሸቅሎ በሃይማኖታችን መጥተው ይቅርታ ቢጠይቁ ሃይማኖታችን ከተጣጣለ በኋላ ምን ከወረደ በኋላ መጥተው ይቅርታ ቢጠይቁ ባይጠይቁ ንገሪኝ እስቲ። ይሄ መሰለሽ ሁላችሁም እኮ ጊዜ የምትሉት ወይ እቺ ቪዲዮ ነው አትበሉ፣ ቀጥታ ወደ ውሳኔ ግቡ ነው። አንቺ ቅድስት አዳምጪ። እንደዚህ ከሆነማ መጀመሪያ መተት ነው ሲባል መሄድ ነበረብሽ። አሁን ካለቀው በኋላ መሄድ አይገባሽም። ሩታ መልስ ከሰጠች በኋላ ልትሄጂ አይደለም አንቺ ለራስሽ ምንድን ነው የምትሄጂ አንቺ? የት ነበርሽ? እስቲ ቅድስት አላለችም በሉ እስቲ እዚህ ጋር እስቲ ያላችሁ እስቲ ቅድስት እንሂድ አላለችም በሉ። ቅድስት خلاص አንቺ መጥተሽ እኔ አላልሽኝም። እኔ እስካላልሽኝ ድረስ አላልሽም ነው የምልሽ። ነው የገባሽ? ስሚኝ ሩታ ብለናታል፣ መጣ በርስ ሰጥታለች። ገብተሻል? አሁን አብርሃም ከአንገቱ አውጥቶዋል አይደለም? ሄርሜላ ጋር ሄጄ በመስቀል ነው መተት ተደረገብኝ የዳንኩኝ ብሎ ይምጣና ለእኔ ተይው። የትም አልሄዳትም። ራሷ መልስ ትሰጣለች ሩታ እያልኩሽ ነኝ እኔ ራሴ በደንብ አስረግጬ የምነግርሽ ቅድስቴ ማለት ነው። የትም አልሄድም። እኔ ጋር እያለች የትም አልሄዳትም። የኔ ማኛ ጋር ሄጄ የኔ ማኛ ጋር አልመጣም ብትል መብቷ ነው። ኦሪንሶች የምታከብር ከሆነች ሃይማኖት የምታከብር ከሆነች ግን እኛ ጋር እንኳን ባትመጣ በዩቲዩብ መልስ ትሰጣለች። ከዛ ውጭ ግን የኔ ማኛ እከለ እኛ ጋር ምንም የሚጠቅም ነገር የለም። ሩታ ሃይማኖት አከብራለች ለምትል እዛ ብዙ ነገር እናገራለሁ። ከተናገርኩ ብዙ ነገር የምናገረው ጌታ አንቺ ቅድስቴ እኔ ከስሜታዎች ውጪ ያልኩሽ ነው። እኔ ኖ ሃይማኖት ላይ ቆማችሁ ስሜታዊ ብዙ ነገሮችን ማውጣው ነገር አለ። ልንገርሽ እስኪ አብርሃም ተሽሎኛል ብሎ እኮ አልመጣም። በመተት መድኃኒት ተደርጎብኝ ነበር ተሽሎኛል ብሎ እኮ አልመጣም። ለምንድን ነው እናንተ ሃይማኖት ላይ ፊት የምትሉት? እናንተ ማን ያወረዳል? አታውርዷት። ተረጋግታችሁ አስቡ። አታስወርዷት፣ አትንቀሏት። ምንድን ነው የምትነቅሏት? ሰው አትንቀሉት። ገባችሁ? ናይ ቅድስቴ ማለት ነው። ስለ ሃይማኖት መናገር ከነበረብን መጀመሪያ ነበር። መልስ ሰጥታለች። እኛ አሁን የምንፈልገው ማለት ነው ልጅቷ መስቀሉ ድኛለሁ ብቻ ብሎ ይምጣና ያኔ እንታያለን። 4 ነጥብ። ከዛ ውጭ ግን እኛ አሁን የምንጨቃጨቀው ስለ ክብሯ ነው፣ ስለ ማንነቷ ነው፣ ስለ ስሟ የጠፋ በመጥፎ ነገር ነው፣ ስለ ልጇ የሚረገጥበት ነው። አሁን
ወደ ሃይማኖት አትሄዱ። ስለ ሴትነት ብቻ አውሩ። አሁን ሃይማኖት አለቀ። ጮኸን እግዚአብሔር የተመሰገነ በትንሽም ቢሆን ሃይማኖታችን ነፃ ወጥቷል። አሁን ወደ ኋላ አትሄዱ፣ ወደፊት ሄዱ። በሚሰራው ስራ እንጂ ባለፈ ነገር አትከራከሩ። 4 ነጥብ። አሁን እኔ ዛሬ የገባሁበት ኔትወርክ እያፈረጠኝ ነው እንጂ ልጅቷ በቴክ እንዲሸውድን አይገባም።